ቪዲዮዎችን ገብተሽ እያንዳንዱን እስከሚበቃት ድረስ ቀጥቅጫታለሁ። ለሷ እየተከራከርኩ እሷ ጋር የምታደርገው ነገር ሌላ ሆነብኝ። ከዛ በኋላ ፍቺ ተፈጸመ። ፍቺ ከተፈጸመ በኋላ ከሄርሜላ ጋር የሆነው ነገር ስህተት ነው የሚለኝ ሰው እኔን ይጠይቀኝ። ማንም ሰው እንዲጎዳ አልፈልግም። ያውም በወንድሜ በገዛ ወንድሜ እንዲጎዳ አልፈልግም። ያን ደግሞ ሩታም ሰዓት የተቻለኝን አድርጌያለሁ፣ ግን አልገባት። ስላልገባት ምን ላድርግ እኔ? በግድ ይግባሽ፣ ሰው አይጠቅምሽም፣ ዙሪያሽ ያለው ሰው አርቂ፣ ህይወትሽን ኑሪ፣ አትስሚ። እዛ ሲሉሽ እዚህ ሲሉሽ አትስሚ። ሁሉም ትክክል አይደለም። ባልሽ ቁጭ አርገሽ አብርሽ ይሄ ነገር ትክክል ነው ወይ እንዲህ ወሬ እየሰማሁ ነው ብለሽ በግልጽ ቁጭ ብላችሁ ዲስከስ አርጋችሁ ፍቱት ብዬ በጣም ጊዜ አወራው። አትሰማም። ሰው ያላትን ትመጣለች፣ ተገብራለች። መጨረሻ ይሄ ሆነ። የኔ ችግር ነው ታዲያ? እኔ አንቺ ችግር ነው አላልኩም፣ ግን አሁን ምንድነው ታውቂያለሽ፣ እኔ ያንቺ ችግር ነው ጥፋት አለብሽ ብዬ አይደለም አሁን እያወራሽ ያለው። ሰዓቱ ያደረገችለት እያለ ሄርሜላ በድግምት አስራው ነው፣ በሰዓቱ አስደርጋ ነው። ብዙ ተከታያችን ብለዋል። አመለካከታቸውን ያዩትን ነገር ሊሆን ይችላል የሚሉትን ነገር ተናግረዋል። ሩታን የሚወዷት ሰዎች ይሄንን አድርገዋል። ገባሽ? እኔ ብሆን በይ ቦታ ላይ እኔ ብሆን እንዴ ሁለት ሀብል አድርጎ ምንድነው ይሄ ልጅ እና ወዲያው ማንነቱ ሲቀየር ያ የነበረው ልጅ ወዲያው ሲቀየር ምን ታስቢያለሽ? የሆነ ነገር ነው የምታስቢ። ይሄ ደግሞ ሰው ነን እኛ፣ አምላክ አይደለንም ወይ? የሆነ ነገሮችን እንዲያስተካክል እንሄድ። እሱ ነው ትክክል የቱ ነው ስህተት የቱ ነው ብሎ ሊያ የሚችለው አምላክ ብቻ ነው። እኛ ጋር ግን ባየነው ልክ ነው ልንገምት የምችለው። ልጁ ፍዝዝ ድንግዝ አለ። እነሱን ነው የሚከተለው። አንቺ እነሱ ቦታ ላይ ወይ እኛ ቦታ ላይ ብትቀመጪ ምንድነው የምታስቢው? እኔ ብዙ ጊዜ ምን እላለሁ መሰለሽ ገኒ፣ እኔ እዚህ ቦታ ላይ ብቀመጥ ምንድነው ማደርገው ብዬ ሳስብ የሱን መልስ ነው እኔ የምሰጠው ለራሴ። እናንተም በቦታችሁ ልክ ናችሁ፣ ግን ያለ ስሟ ደግሞ ስም እየተሰጣት እያደረጋችሁ የነበራችሁት እናንተ ናችሁ። ወርቅ ብላችሁ አመጣችሁ፣ ብር ብላችሁ አመጣችሁ። ገብቶሻል አይደል? ያ ነገር ሰዎችን ወርቅ ለምሳሌ ስታደርግለት ብር ስታደርግለት በሌላ አይምሮ ነው እናንተ ይሳላችሁት። አንቺ ቆይ እንዴት ነው እንዲሳል የምትፈልጊው? ቆይ ትሰሚኛለሽ ገኒ? ይሄን አሁን ሀብል አለ አይደል? አዎ፣ አንድ ሀብል ነው የሰው ልጅ የሚያደርገው አይደል? የሰው ልጅ አንድ ሀብል ነው የሚያደርገው። ሁለተኛ ደብል ሀብል አንገቱ ላይ አለ። አዎ፣ ሰው ምን ያስብ? ቆይ አንቺ ወይ አውጥቶ ስጦታ ነው አይደል? አንዱን ሀብል አውጥቶ ሰው ይሄ የኔ ስጦታ ነው ብሎ ሊያደርግ ይችላል። ግን ሁለት አይችልም። ስሚኝ ሁለት ሀብል ተደርጎለት ሰው ሲያይ ለሚያየውም ሰው ማንም ሰው ባየው ልክ ስለሚናገር ልክ ናቸው። ገብቶሻል? ለምን እንዲያሰቡ ብዬ ማለትን አልችልም። ብሉ ላይ ትኩረት እንዲደረግ አድርጋ ስለነበረ። ሰላም ቤተሰብ እንዴት ናችሁ? እኛ በጣም ደህና ነን፣ እግዚአብሔር የተመሰገነ ይሁን። ሰላማችሁ ዝዝት ይበልልኝ የኔ ምርጥ ውድ ቤተሰብ፣ ወዳችኋለሁ። ዛሬም በአንዳንድ ሀሳቦች መጥቼላችኋለሁ። ያው እንደተለመደው ነው፣ ምንም አዲስ ነገር የለም። በእርግጥ ግን የመጣሁበት ዛሬ ሀሳብ ምንድነው፣ ቡዜ ከዚህ በፊት ላገኛት ፈልጌ ማግኘት አልቻልኩኝም። ከሌሎቹ ጋር ከሁሉም ተገናኝቻለሁ፣ ግን ከእሷ ጋር ማግኘት አልቻልኩኝም እና እሷን አገኛታለሁ ብዬ ከዚህ በፊት ከእድል ጋር አገናኝም ብያት ነበር እድል እና ዛሬ ደግሞ ደውዬላታለሁ እንድንገናኝ ብላ እድል አገናኝታናለች። ያለሁበት ቦታ ነግሬያታለሁ እና ከእሷ ጋር አንዳንድ ሀሳቦች አወራለሁ ብያለሁ። ምክንያቱም ይሄ ሁሉ የእድል እናት ያገናኘችኝ ማለት እችላለሁ። ማለት በቃ እንድደውልልኝም ከኔ ጋርም እንድታወራ ያረጋቻት እሷ ናት እንጂ አልፈለገችም ነበር ልታገኘኝ። ምክንያቱም ያው ከዚህ በፊት አንዳንድ ነገሮች እያወራን ስለነበረ ከሷ ሀሳብ ተነስቼ ነው አሁን የምጠይቃት እና ምንድነው ምላት የሁለቱ ግንኙነት ያው ተፈልገውም አትፈልገውም ራሷን የምታውቀው። ከዚህ በፊት ብዙ ነገር መስዋዕት ከፍላለች በእነሱ በሩትና በአብርሽ ብዙ ነገር ሆናለች። ግን ያ ነገር አሁን እያየሁት አይደለም። አሁን እንደውም እያደላች መሰለኝ። እኔ እንደውም ወደ ሄርሜላ ነው እያደላች መሰለኝ። ስለዚህ ያንን ሀሳቦች ደግሞ በአካል ተገናኝተን መጨረሻው ምን እንደሆነ ወዴት እየሄደ እንደሆነ መጠየቅ ፈልጋለሁ እሷን ማለት ነው። ምክንያቱም እያደረገች ያለችው እሷ ናት ብዬ ስለማስብ አብርሽ እሷ ናት የምትናገረው ማስተውም ትችላለች ብዬ ስለማስብ ማለት ነው ቤተሰብ እና ከሷ ጋራ ያንን ነገር አድርጋለሁ። ምን እንደምትለኝ መልሱን አብረ የምናየው ይሆናል። የምትሰጠኝ መልስ አሪፍ ነው አይደለም እሱ አላቅም። እንግባባለን አንግባባም እሱም እየፈራሁኝ ነው። ምክንያቱም ሁለታችንም ኃይል ትንሽ ስላለብን እንግባባለን አንግባባም የሚለው ደረጃ ላይ አልደርስም። ግን
አግኝቻት በቃ የምትሰጠኝን መልስ መስማት አለብኝ ከሷ። ለምን በዚህ ልክ ሩታን እንደዚህ ማድረግ እንደፈለገች ከሷ ጋር ለምንድን ነው እንደዚህ ወጣ ገባ የምትያያዘው? ማለት ምርጫ ውስጥ የሚገቡ አይደሉም ሁለቱም። በእርግጥ ግን ልህም ይሁን ምንም ይሁን እየገባኝ ስላልሆነ ከሷ ጋራ እንደዚህ አይነት ነገር ባታረግ ብዬ ስለማስብ ነው ልጠይቃት የፈለኩትኝ። እና እኔ እና እሷ ደግሞ ያው ከብዙ ጋር ታውቃላችሁ፣ ከዚህ በፊትም አውርቼዋለሁ። የነበርንበት ሁኔታ እንደዚህ አልነበረም። ማለት ጓደኛዬ ናት፣ ጓደኛዋ ነኝ። ብዙ ነገር አሳልፈናል። እነሱ አይደሉም እኛን ያገናኙን። እና ከሷ ጋራ እንደዚህ ውስጥ እንገባለን ብዬ አንድ ቀን አስቤውም አላቅም። በስልክም ብዙ ጊዜ እያወራን ነው ነገሮችን አስተካኪ በራስሽ መንገድ ብዬ ብዙ እያልኳት ነበረ እና ያንን ማስተካከል አልቻለችም። እንደውም እየባሰ ነው ነገሩ እየመጣ ያለው እና ላገኛት የፈለኩት ቤተሰብ ጓደኛም ከመሆናችን የተነሳ ማውራትም ስላለብን እንደ ቤተሰብም እንደ ጓደኛም ስለምንቀራረብ ነው ላውራት የፈለኩት። እድል ደግሞ እንድትገናኝ የፈለኩት ስልክ እያነሳችልኝ አልነበረም ከመጣው ጀምሮ ማለት ነው። እንደ በፊቱ አይደለንም ማለት ነው። በሁለቱ በሩታ የመጣ ትንሽ ቅራኔ ውስጥ ገብተን ነበረ በስልክም። ከዛ አንፃር ስልክ እያነሳችልኝ አልነበረም። ለዛ ነው እድልን ልኪያት በእድል በኩል እንዳገኛት የፈለኩት እና ዴቭም አውርቷታል እንድትመጣ። እድልም እንደዛው። እድል አትመጣም። በእርግጥ ለምንድን ነው የማትመጣው? ስራ ስላለባት እሷ ብቻ ናት ምትልካት። ያለውበት ቦታ ነግሬያታለሁ። ከዛ እየመጣች ነው እንግዲህ። ከሷ ጋር ደግሞ ምን እንደምትለኝ እሰማታለሁ። ለምን አቋምን ያው እየመጣች ነው። ቤተሰብ እንግዲህ ቡዜ ሰላም ነው አለ። እግዚአብሔር ይመስገን። ደህና ነሽ? አለሁ። ሁሉ ሰላም አለሁ። ቆይታ አሪፍ? ደህና ነኝ። እንዴት ነሽ? ቻኩዬ አመጣሁሽ መሰለኝ። አዎ በቪዲዮ ባታገኝ ደስ ይለኝ ነበር። አዎ ግን ያው እኔ ደግሞ በቪዲዮ ማግኘት ነው የፈለኩት። ከዚህ በፊት ነግሬሻለሁ። በስልክ ብዙ ረጅም ሰዓት አውርተን ነበረ፣ ልንግባባ አልቻልም ከዚህ በፊትም። አሁንም ደግሞ ያው ስልክ እያነሳሽልኝ ስላልሆነ ነው ለድል ላኳት። እድልን አግኝቻት በድል በኩል ላገኝሽ የፈለኩት እያነሳሽልኝ ስላልነበረ ነው። ዴቭም ያው ነግሮሽ ነበረ፣ ልታገኝኝ ፈቃደኛ አልነበርሽም። ኮሱማ ልክ ነሽ፣ ግን በቪዲዮ ባይሆን ያልኩሽ እኔና አንቺ ብዙ ነገር አሳልፈናል። ይሄ ነገር በውስጥ ማውራት የነበረብን ነገሮች ነበሩ። ማላነሳልሽ ደግሞ ስለማግባባን ነው። ብዙ ጊዜ ብዙ ነገር ተባብለናል እኔና አንቺ ታውቂያለሽ፣ በእነሱ ጉዳይ ላይ ማለት ነው። ማለት የሌለብንን ነገር ነው የተባባል ነው ማለት ነው። ስለዚህ ያንን ነገር እንዲደገም አልፈልግም፣ ማንንም ማስቀየም አልፈልግም። ገብቶሻል አይደል? ለዛም ነው ማግኘት ያልፈለኩትኝና እድል በጣም ብዙ ጊዜ ብላኛለች። አንዴ ብቻ አግኛት ምናምን አለችኝ። እኔና አንቺ በሰው እንዲህ ተብለን የምንገናኝ ሰዎች አልነበርን በሰዓቱ። ግን ምን ታደርጊዋለሽ? ህይወት እንዴ ናት። ግን አሁን እኔ የፈለግሽበት መንገድ ምንድነው? አሁንም የማያግባባ ሁኔታ ከሆነ ከባድ ነው፣ ይከብደኛል። ገኒ አይ እኔና አንቺ የማያግባባን ምክንያት እኮ አይኖርም። ገብቶሻል አይደል? ያው የተጀማመርነው እኔና አንቺ ያው በሩታ ምክንያት ነው። ገብቶሻል አይደል? አሁንም ላውራሽ የመጣሁሽ ለዛ ነው። ምክንያቱም አሁን ሰሞኑን እያየሁ ነው ቪዲዮ ላይ አንዳንድ ነገሮች ሀሳቦች እያነሳሽ ነው። ብዙ ፍቃደኛ ያልሆንሽበት ነገር አለ እና ያንን ምንድነው ከሷ ጋር እንደዚህ ሊያጋፋችሁ የቻለው? አንደኛ ያላችሁበት ሁኔታ ከሷ ጋር እንድትቀጥሉም ስለምፈልግ ነው። ከሩታ ጋር ማለት ነው እንድትታረቁም እፈልጋለሁ። ገብቶሻል? መስማማት አለባችሁ። እስከመቼ ነው እንደዚህ የምትቀጥሉት? እስከመቼ እንደዚህ ተጠማምዳችሁ ትቀጥላላችሁ? ስለዚህ መስሎሽ ነው? እኔ መስሎኝ አይደለም። አሁን ቪዲዮ ላይ እያየሁ ካለውት ሁኔታ እሷም ስጠይቃት ነው ያላቀም ስላለችኝ ነው። መልሱ ካንቺ ማግኘት ስለምፈልግ ነው። ምንድነው እንደዚህ ሊያረጋችሁ የቻለ? ምንድነው ሐሳብሽ? ሁለቱን ሩታና አብርሽን ተጣልተው እንዲቀጥሉ ነው ሐሳብሽ? ከሄርሜላ ጋር እንዲቀጥል ነው? አሁን እያየሁ ያለሁት እንደዛ አይነት ነገር እየሆነብኝ ነው። አሁንም ይኸውልሽ እንደሌላ ሰው እንድታወሪኝ አልፈልግም። እንደሌላ ሰው አይደለም እያወራሽ፣ ሌሎቹ እንደሚሉት ወይም እንደ ሌሎቹ አመለካከት እንድታወሪኝ አንቺ አልፈልግም። ለምን ብትይ፣ ምክንያቱም እየሆነው ያለው ነገር ምንም ደስ አይልም ሲጀመር ማለት ነው። ከሩታ ጋር ደግሞ እኔ ምንም ነገር የለብኝም። ችግሯ ከአብርሃም ጋር ነው እና ደግሞ ህይወትሽን ኑሪ ከማለት ውጪ ምንም ነገር ከኔ ጋር የሚያገናኘን ነገር የለም። በምንም ጉዳይ ላይ ከሩታ ጋር የሚያገናኘን ጉዳይ የለም። ገብቶሻል? ህይወትሽን ኑሪ ነው ያልኩት። እኔ ማንም ሰው በዚህ ህይወት መጎዳት የለበትም። ትክክለኛው ነገር መሆን ያለበትን ይሆናል። የሚረዳኝ ሰው ይረዳኛል። ያልተረዳኝ ደግሞ በግድ ዋጠው ብዬ ውስጡ ላይ ላስከባ አልችልም። ገኒ ምንድነው አንቺ ልክ ነሽ። እንደ ቤተሰብ ሊሰማሽ ልትቆራቋሪ ትችያለሽ። ነገሮችን
አንቺ በምታይበት መንገድ ነው የምታዩ። እኔ አንቺ ባየሽበት መንገድ ላይ አልችልም። እኔ ደግሞ ባየሁበት መንገድ አንቺ ልታያችኝ ከሄርሜላ ጋር ልታረጋቸው ነው የሚለው ቃላት ደግሞ እንደሌላው ሰው እያወራሽኝ ነው። አንቺ ገብቶሻል? እቺ ልጅ እኔ ስለ ሄርሜላ አይደለም ጉዳዩ ወይ ደግሞ ስለ ሩታ አይደለም ጉዳዩ፣ ስለ እውነት ነው ጉዳዩ። ገብቶሻል? እውነቱ ምንድነው ሲባል አሁን ላይ ሄርሜላን እንደዚህ ባረግ የሆነ ነገር ልትሉ ትችላላችሁ። ብትሉም አይገርመኝም። ምክንያቱም ይህች ልጅ ብዙ መስዋዕት የከፈለች ልጅ ናት። ሩታ በሰዓቱ መስዋዕት ከፍላለች። በጣም ብዙ ነገር ለአብርሃም ብዙ ነገር ሆናለች። እሱም ለሷ ብዙ ነገር ሆኗል። ብዙ ነገር አሳልፈዋል። አብሮ በጣም ብዙ ነገሮችን አሳልፈዋል። ከዛ አንፃር ግን ይሄ ህይወት መቆም የለበትም ስል በጣም ብዙ ስቴፖችን ተጉዝያለሁ። የምታውቂው ታሪክ ነው ብዬ ነው ማስበው። በጣም ብዙ ስቴፖችን ከነ ነው ግን እሷ አይደለተችው ማለት ነው። ከነ ምንም እንዳልተፈጠረ ወይም ደግሞ ከሷ ጋር ምንም እንዳላደረኩ አይነት ነገር ነው የሆነችብኝ። ችግር የለው። ገብቶሻል? አሁን ግን ማቀው ታሪክ ቢኖር ሄርሜላ እንድትጎዳ አልፈልግም። ለምን ብትይ ሩታ በራሷ ፍላጎት ይሄ ህይወት አብቅቷል፣ በቅቶኛል፣ መለያየት አለብን፣ ስንቴ ስንለምናት ብዙ ነገር ስናደርግ በቅቶኛል ብላ የቋጨችው ታሪክ ነው። ሌላ ህይወት ሲመጣ ነው እሷ እንደገና ያገረሸባት። ገብቶሻል? ህይወቷን ብትኖር ቆፍጠን ብላ ብትኖር ደስ መጀመሪያ ነገርኩሽ እኮ የለፋውትን ብዙ ነገር ሳደርግ የነበረው የልጇ አባት ነው። አብረው ቢኖሩ ምንኛ ደስ ባለኝ። አልሆነም። ካልሆነ ደግሞ ቆይ የብዙ ሰው ህይወት መታወክ አለበት ብለሽ ነው የምታስቢው? እኔ እንደዛ አስቤ አይደለም። መታወክ አለበት ሳይሆን ብዙ ደክመሻል፣ ልክ ነሽ፣ ብዙ ነገር አድርገሻል፣ እናውቃለን። ግን እዚህ ጋር ደግሞ ምርጫ የሚመርጠው ራሱ ነው። እናንተ ምርጫ አትመርጡለትም። እኔ እኮ አልመረጥኩለትም። ገብቶኛል። ምርጫ አትመርጡለትም እናንተ። ግን ከሷ ጋር የሚያያይዛቸው አንድ ያብርሽ ጉዳይ ነው አይደል? ሄርሜላ ስላለች ነው። መጀመሪያ ምን ሁሉን ነገር እያየሁት ነበር። ገብቶሻል? ከሷ ጋር በምትገናኙ ሰዓት ሄርሜላ ነበረች በእናንተ መካከል። ያንን ነገር ነበር ያልፈለገችው። ብዙ ነገር ተብላለች፣ አይተሻል። መድኃኒቱን ነገር ሰርታበታለች። ይሁን ነገር ያልተባለችው ነገር የለም። ለሱ ስትል ነው አይ ሁሉ የተባለችው። ገብቶሻል? መባል የሌለባት ሴት ናት። እሱን አይመለከተኝም። እሷ እኮ ራሷን ነፃ ማውጣት ከፈለገች ራሷ ማድረግ ያለባትን ታውቃለች። እኔ ምንም ትሁን ምንም ይሁን ምንም ይኸውልሽ፣ ተሰሚኛለሽ፣ ከነሱ ጋር ሲገናኝ ልጁ እንደዚህ ሆነ ነው ያልኩት። ገባሽ? አሁንም ህዝብ ያልተረዳው ወይ ማናችሁም ያልገባችሁ ነገር ቢኖር የሆነ ነገር ሩታ አድርጋዋለች የሚል ነገር ቪዲዮ ካለ አውጪልኝ። እንደዛ አላልኩም። እኔ ያልኩትኝ እነሱ ጋር ሄደ ተነጋግሮ ነበር። ከዛ በኋላ ልጁ ፍዝዝ ድንግዝ አለ። እነሱን ነው የሚከተለው። አንቺ እነሱ ቦታ ላይ ወይ እኛ ቦታ ላይ ብትቀመጪ ምንድነው የምታስቢው? እኔ ብዙ ጊዜ ምን እላለሁ መሰለሽ ገኒ፣ እኔ እዚህ ቦታ ላይ ብቀመጥ ምንድነው ማደርገው ብዬ ሳስብ የሱን መልስ ነው እኔ የምሰጠው ለራሴ። እናንተም በቦታችሁ ልክ ናችሁ። ግን ያለ ስሟ ደግሞ ስም እየተሰጣት እያደረጋችሁ የነበራችሁት እናንተ ናችሁ። ወርቅ ብላችሁ ያደረጋችሁ፣ ብር ብላችሁ አመጣችሁ። ገብቶሻል አይደል? ያ ነገር ሰዎችን ወርቅ ለምሳሌ ስታደርግለት፣ ብር ስታደርግለት በሌላ አይምሮ ነው እናንተ ይሳላችሁት። አንቺ ቆይ እንዴት ነው እንዲሳል የምትፈልጊው? ቆይ ስትሰሚኛለሽ ገኒ፣ ይሄን አሁን ሀብል አለ አይደል? አዎ፣ አንድ ሀብል ነው የሰው ልጅ የሚያደርገው አይደል? የሰው ልጅ አንድ ሀብል ነው የሚያደርገው። ሁለተኛ ደብል ሀብል አንገቱ ላይ አለ። ሰው ምን ያስብ? ቆይ አንቺ ወይ አውጥቶ ስጦታ ነው አይደል? አንዱን ሀብል አውጥቶ ሰው ይሄ የኔ ስጦታ ነው ብሎ ሊያደርግ ይችላል። ራሱ ማውጣት አይችልም። ስሚኝ፣ ሁለት ሀብል ተደርጎለት ሰው ሲያይ ለሚያየውም ሰው ማንም ሰው ባየው ልክ ስለሚናገር ልክ ናቸው። ገብቶሻል? ለምን እንዲያሰቡ ብዬ ማለትን አልችልም። ግን ሁለት ሀብል ሲደረግ ሰው ምን ያስብ? ያን አመለካከታቸው እነሱ እያሉ የነበረው ሀብሉ ላይ ትኩረት እንዲደረግ አድርጋ ስለነበረ አሁን እናንተ ናችሁ ልቲ ምንም ንግግርም ምንም እንትኑም የለሽም። እሷ ጋር የራስሽ ቤተሰብ ነው መቆጣት ያለብሽ። መጀመሪያ አካሄዷ ነው ማስተካከል ያለባት። አካሄዷ እንድታስተካክል እኮ ነው የነገርኩሽ። የቻልኩትን ተቆጥቻታለሁ፣ አድርጌያለሁ። ግን እናንተ ጋር ያየሁትን ጥፋት ምንድነው? ሰው ትኩረት ውስጥ እንዲገባ ያደረጋችሁት። ከዚህ በፊት ለምሳሌ ሄርሜላ ሰዓት ሰጠችው። ስትሰጣው ትኩረት ውስጥ ያስገባው ሰው ነው። እሺ ነው አይደለም? ሰው ነው። እሺ እንደዚህ አሰርታበታለች። ሰዓቱ ላይ እንደዚህ ሰጠችው።
ተብሎ እንዲባዛ የተደረገው መጀመሪያ ካለው ከቅርብ ሰው የተነሳ ነው። ከቅርብ ሰው አትበይ ምንም ማለት ነው። የሰው ይኸውልሽ ባየው ልክ ስለሆነ የሚናገረው የፈለገውን ነገር መስጠት ይችላል። አዎ ልክ ነሽ። ሰዓቱን ማንሳትሽ በጣም ጥሩ ሐሳብ። ሰዓቱ ያደረገችለት እያለ ሄርሜላ በድግምት አስራው ነው በሰዓቱ አስደርጋ ነው ብዙ ተከታያችን ብለዋል። አመለካከታቸውን ያዩትን ነገር ሊሆን ይችላል የሚሉትን ነገር ተናግረዋል። ሩታን የሚወዷት ሰዎች ይሄንን አድርገዋል። ገባሽ? እኔ ብሆን በይ ቦታ ላይ እኔ ብሆን እንዴ ሁለት ሀብል አድርጎ ምንድነው ይሄ ልጅ እና ወዲያው ማንነቱ ሲቀየር ያ የነበረው ልጅ ወዲያው ሲቀየር ምን ታስቢያለሽ? የሆነ ነገር ነው የምታስቢ። ይሄ ደግሞ ሰው ነን እኛ አምላክ አይደለንም ወይ? የሆነ ነገሮችን እንዲያስተካክል እንሄድ እሱ ነው ትክክል የቱ ነው ስህተት የቱ ነው ብሎ ሊያ የሚችለው አምላክ ብቻ ነው። እኛ ጋር ግን ባየነው ልክ ነው ልንገምት የምችለው። አሁን ሰው እኔ ሊሰጠኝ የሚችለው ባየው ልክ ነው። ገብቶሻል አይደለ? ምንም ልሁን ምንም ሰው ባየው ልክ ነው ሊሰጠኝ የሚችለው። እኔ እሱን አይደለም አሁን ዋና ፎከስ ይኸውልሽ እዛች ጋር እንደዚህ ሆነ እንደዛ ሆነ አይደለም ጉዳዩ። አሁን ዋና ፎከስሽ አንቺ ምንድነው አልገባኝም። ገብቶሻል? ይሄ እሷ ያበቃለት ህይወት ነው እያለ ነው ልጁ አልፈልግም እያለ ነው። ሄርሜላ የማይሆን ውስጥ ነው ያለችው። እኔ ማንም ሰው እንዲጎዳ አልፈልግም። ገብቶሻል? ማንም ይረዳኝ አይረዳኝ አይመለከተኝም፣ ግን ማንም ሰው እንዲጎዳ አልፈልግም። ያውም በወንድሜ በገዛ ወንድሜ እንዲጎዳ አልፈልግም። ያን ደግሞ ሩታም ሰዓት የተቻለኝን አድርጌያለሁ፣ ግን አልገባት። ስላልገባት ምን ላድርግ እኔ? በግድ ይግባሽ፣ ሰው አይጠቅምሽም። ዙሪያሽ ያለው ሰው አርቂ፣ ህይወትሽን ኑሪ፣ አትስሚ። እዛ ሲሉሽ እዚህ ሲሉሽ አትስሚ። ሁሉም ትክክል አይደለም። ባልሽ ቁጭ አርገሽ አብረሽ ይሄ ነገር ትክክል ነው ወይ እንዲህ ወሬ እየሰማሁ ነው ብለሽ በግልጽ ቁጭ ብላችሁ ዲስከስ አርጋችሁ ፍቱት ብዬ በጣም ሺህ ጊዜ አወራው። አትሰማም። ሰው ያላትን ትመጣለች፣ ተገብራለች። ልጁ ያለ መጨረሻ ይሄ ሆነ። የኔ ችግር ነው ታዲያ? እኔ አንቺ ችግር ነው አላልኩም፣ ግን አሁን ምንድነው ታውቂያለሽ፣ እኔ ያንቺ ችግር ነው ጥፋት አለብሽ ብዬ አይደለም አሁን እያወራሁሽ ያለሁት። እሺ ምክንያቱም በቃ አሁን ያለፈው አለፈ። ካሁን በኋላ ግን ከሷ ጋር እንደዚህ የሚያያይዛችሁ ነገር ምንድነው? በቃ ወደ ነበራችሁበት ከሱ ጋር አብሮ ባይቀጥሉ እንኳን ልጅ አለ፣ ቤተሰብ ናችሁ። ስለዚህ አንድነት ለምን አትሆኑም? በቃ ያለፈውን እርሱትና አሁን በአዲስ መንፈስ ከሷ ጋር ለመነጋገር ሞክሩ። በቃ እኔ ለአስማማችሁ እንጂ ምንም ልላችሁ አልችልም። ገብቶሻል አይደል? ከሷ ጋር የሚያያይዛችሁ ነገር ምንድነው? እሷ እያለች ያለችው አብርሽ ከኔ ጋር እንዳይሆን ያደረገችው እሷ ናት። እኔ ሄርሜላን ነው እንደዚህ እንድትሆን የምትፈልገው እያለች ነው። ያ ነገር እውነት ነው ውሸት ነው? ገብቶሻል? ያከተመ ነገር ነው። ልክ ነሽ። ግን ሰው ስላከተመ ብቻ አይገናኝም ማለት አይቻልም። እኔም ብያለሁ። ውስጡ የሚያውቀው ራሱ ብቻ ነው። አብርሽ ነው ውስጡ የሚያውቀው። ለማን ምን ጥሩ አመለካከት ይኖረው የሚያውቀው እሱ ነው። እኛ አናውቅም። እኛ በቻልነው አቅም የቻልነውን ማድረግ ነው። እኔ ሄርሜላም እንድትጎዳ አልፈልግም። ሴት ልጅ ነኝ፣ ሴት ልጅ ወልጃለሁ። እንድታለቅስ አልፈልግም። መጀመሪያ ያበላሸችው ነገር ነው። ልክ ነሽ፣ ልክ አይደለሽም አይደለም። ግን ያም ሆኖ እሱ ቢያንስ ይሄንን ነገር እንዲያደርግ የእናንተ አስተዋጽኦ አለበት ይሄ እየተባለ ነው። ስለዚህ ይሄንን ነገር ለምንድን ነው የሚሆነው? የኔ አስተዋጽኦ እኔ ህይወቱን እኖራለሁ እንዴ ስታስቢ አትኖሪ። እያንዳንዱ ሲመጣበት የነበረው ስቴፕ የሚያውቀው እሱ። እኔ ምን አድርግ ነው ማለት እኔ ደስተኛ የሚሆንበትን መንገድ ይሄ ሊሆን ይችላል ብዬ ያልኩትን አልኩኝ እንጂ እኔ በሱ ህይወት የመወሰን ማን መብቱ ሰጠኝ? ሲጀመርስ ይሰማኛል ወይ? አንቺ ዛሬ ላይ ያሉ ልጆችን እኛ ከነሱ ከፍ እንላለን። እኔም አንቺ ሆነን የሚሰሙ ልጆች ናቸው ወይ? እነሱ ልባቸው ያላቸው ውስጣቸው ያመነበት ከማድረግ ወደ ኋላ የሚሉ ናቸው ወይ? እኔ ግን ምንድነው እንደ ታላቅ መንገድ ነው ማሳየው። ይሄ ነገር አይጠቅምም፣ ትክክል አይደለም፣ ይሄ እንደዚህ ነው ብዬ ልነግረው እችላለሁ እንጂ እሱ እንዲህ ካላደረክ ብዬ መወሰን አልችልም ነው የምልሽ። ሩታ ጋር ደግሞ ያለሽ ነገር ምንድነው የምትይው? ምንም ነገር የለኝም። በቃ ይቺ ልጅ ዘር ሰጥታናለች። ገብቶሻል? ስለዚህ እንደዛው የልጁ እናት እንደመሆኗ እኔ ከሷ ጋር ምንም እንትን የለኝም። ገባሽ? የልዑሌ እናት ናት፣ እኔም እናት ነኝ። ማንም ተረዳኝ አልተረዳኝ እኔ ችግሯ እሷ ናት እንጂ እኔ የማይገባኝ ከኔ ጋር ስትሆን እንደዚህ እንትን ያረጋት ነገር ምን እንደሆነ ለራሴም ጥያቄ ነው። ፍቱ ነገራችሁ እንዲህ ነው። አይ ካልሆነ ደግሞ ህይወትሽን ኑሪ ማለት ይሄንን ካስባለኝ አላቅም። ገብቶሻል? እሷን እንዲያረጋት ነገር እኔን ከመጠየቅሽ ቁጭ አርገሽ ራሷን ንገሪያት። ከሱ ጋር እንኳን ሰላም ባይሆን ሰላም መጀመሪያ ብዙ ነገር ካሳለፋችሁ ሰው ጋር ሰላም ሁኚ በያት። ገብቶሻል?
ለሷ ንገሪያት እንጂ እኔ ጋር ምንም ችግር የለብኝም። ከሷ ጋር ምን ያገናኘኛል? እኔ ምን ያገናኘኛል? ህይወቴ ነው የምኖረው፣ ህይወቷ ነው የምትኖረው። ገብቶሻል? ግን እኔ ሰላም ካልሆናችሁ ለሰው ሰላም ስጡ፣ ተለያይታችሁ ደና ሁኑ ባልኩ ነው ብዙ ነገር ውርጅብኝ እየወረደብኝ ያለው። ችግር የለውም። ገብቶሻል? በዛ ሰዓት ብያለሁኝ አብርሃም በጣም ብዙ ጥፋት አጥፍቷል። ለዛ ደግሞ ብዙ ጊዜ ተናግሬያለሁ። እሷም ጎን የቆምኩት አብርሃም አጥፍቶ ስለነበረ፣ አሁን ደግሞ ከአብርሃም ጋር እንዴት ወንሽ ለምን እሱ እንደዚህ ትክክል አልሰራም ልትኛቺ የሆንኩበት የራሴ መንገድ አለኝ። ከሱ ጋር የሆንኩበት ሄርሜላ ጋር ደግሞ ስመጣልሽ በፊት ስተሰርታለች። ቪዲዮዎችን ገብተሽ እያንዳንዱን እይ። እስከሚበቃት ድረስ ቀጥቅጫታለሁ። እስከሚበቃት ድረስ ተናግሬያታለሁ። በአካል ማግኘት እስከማትፈልግ ስልኳን እስካፈላልግ በጣም ብዙ ነገር ብያለሁ በሰዓቱ። ለምን የመጣሽበት መንገድ ትክክል አይደለም ብዬ ብዙ ነገር ብያለሁ በሰዓቱ። ግን እሳ እንዲህ የተከራከርኩላት እያለ የፍቺ ወረቀት ሰጠች። እቺ ልጅ ፍቺ ካልፈረምክ ሞቼ እገኛለሁኝ፣ የፍቺ ወረቀት ካልሰጠኝ ሞቼ እገኛለሁኝ፣ ካንተ ጋር ህይወት በቅቶኛል፣ አልፋን ተርፋ በቃ ሰላም ነኝ ብላ የማሸነፍ እንትን ነው እሷ ጋር ያለው። በቃኝ ብላ መልሳ ልጁን እንትን አለችው። ለሷ እየተከራከርኩ እዛ እሷ ጋር የምታደርገው ነገር ሌላ ሆነብኝ። ከዛ በኋላ ፍቺ ተፈጸመ። ፍቺ ከተፈጸመ በኋላ ከሄርሜላ ጋር የሆነው ነገር ስህተት ነው የሚለኝ ሰው እኔን ይጠይቀኝ። በቃ ፍቺ መሆን አልነበረበትም። በገዛ እጇ ግን ራሷ ፈልጋ ተደጋጋሚ ካልፈታኝ ብላ አስጨነቀችው። መጨረሻ ላይ ሰጣት አይደለም? ከዛ በኋላ ሄርሜላ ለመጣችበት ህይወት ሄርሜላ ተጠያቂ ናት? ተጠያቂ አይደለች። መጀመሪያ ህይወቷ ላይ እኔ እስከሚበቃት አልኳት። አሁን ግን ተጠያቂ አይደለችም። እቺ ልጅ አይደለች። ምን በወጣት ተጠያቂ አይደለችም። ነገርኩሽ እኮ እኔ ሄርሜላ ላይ እየፈረድኩባት አይደለም፣ አንቺ ላይም እየፈረድኩ አይደለም። እሺ በቃ አንዴ ሆኗል አይደል? ከሆነ በኋላ ያ ነገር ለማስተካከል እንሞክር ነው እያልኩሽ ያለሁት። ምኑ ነው እናስተካክለው? በቃ ነገር አለሙሽ ነገር ካለ በኋላ ምንድነው የምታስተካክለው? እኔ አሁን ይኸውልሽ ከአብርሽ ጋር አብሮ ይቀጥሉ አልልም። እሺ ገባሽ አይደል? ምክንያቱም እሱም በቃኝ ብሏል፣ እሷም በቃኝ ብላለች። እሺ እኔ ያው ነው አይደል ያሉት። ይሁት ችግር የለብንም እኛ በእነሱ ፍላጎት እኛ ስለማንገባ ማለት ነው። እሺ ስለዚህ ግን ከሷ ጋር ያለሽ ነገር ታይ ነው በቃ። እንደመጀመሪያ ነገር የለኝም። እንደመጀመሪያ ሊሆንም አልችልም። ይቅርታ አድርጊልኝ። እንደመጀመሪያ ሊሆን አልችልም። ይቅርታ ኤፍሬም አምጥቶ ከእህቱ ጋራ እኔ አላቅም የነሱ እንትን ነው። እህቱን ሳትይዥ የሆነ ነገር ተባባሉና ይቅርታ አለችኝ። እሺ ችግር የለብኝም ለይቅርታ ነው ያልኳትኝ። መልሳ ግን ምን ስትሆን እንደነበረ አይተሻታል። ለይቅርታ አሁንም እኔ ምንም ውስጤ ላይ የለብኝም ለሷ ለይቅርታ ከሆነ ማለት ነው። ግን እንደመጀመሪያው ሁኚ ከሷ ጋር ብትይ ይከብደኛል። ይቅርታ ገኒ ይሄን ማድረግ ለኔ ከባድ ነው። ምክንያቱም ለሚሰማኝ የሆነ ነገር በቃ መንገድ ከኔ የተሻለ ነገር ታስባለች ብሎ ለሚያስብ ሰው ነው መንገድ ላሳይ የምችለው እንጂ አይ ሚል ከሆነ ይቅርብኝ። ሰላሙ ግን ምንም ውስጤ ላይ የለም። ሰውና በሰውነቷ የልዑልናት በመሆኗ እኔ ምንም ይዘው ነገር የለም። ሲጀመር ታውቂኛለሽ እኔ ውስጤ ላይ ቂም ቀምሜ እንደዚህ አድርጌ ማስቀመጥ ሴት አይደለሁኝም። የምናገረው የምፈልገውን ነገር ቀጥታ እነግርሻለሁ። መራቅ ካለብኝ ርቅሻለሁ፣ መሆን ካለብኝ ይሆናለሁ። ይሄ የኔ ባህሪ ነው። ይሄን ደግሞ ጠንቅቀሽ ታውቂያለሽ። ዛሬ አይደለም እኔና አንቺ የምንተዋወቀው፣ ገብቶሻል? ስለዚህ አሁንም ቢሆን ልጅቷን ምከሪያት፣ ገብቶሻል? ህይወት እሱ ጋር ካበቃ ትኑር። እኔም ደግሞ እሱን ይሄ የሱ አሁን ላይ የሚሆነው ትክክል ባይሆንም አሁን ላይ የሆነው ያለው ነገር ሰሞኑ የሚሆነው ነገር እኔም አልተመቸኝም። መሆን ያለብኝን ማድረግ ያለብኝን ወንድሜን ማውራት ባለብኝ መልኩ አወራዋለሁ። አንቺም ቤተሰቧ ነሽ፣ አውሪያት ገኒ። በቃ ተረጋግታ ነገሮችን ቆፍጠን ብላ ታስብበት፣ በደንብ ቆም ብላ ታስብ። ህይወቴ ምን ነበር? ምንድነው ያሳለፍኩት? ዙሪያዬ ላይ በያ ተይ። ያ ነው እኔ ልልሽ የምችለው። ገብቶሻል? እኔና አንቺ በእንደዚህ አይነት ጉዳይ ላይ ሰጣ ገባ መግባት አልፈልግም። አሁንም እኔ ጋም ደግሞ ሰላም ነው እያወራሁሽ ያለሁት እኮ ሌላ ነገር አስቤ አይደለም የመጣሁት እኔ ማንኛውም ሰው ሰላም እንደሚሆን እንጂ ሌላ ውስጥ እንገባለን ብዬ አይደለም ያወራሁሽ። እስካሁንም እያወራሁሽ ያለሁት አንቺን በትትና ነው እኔም በትትና ነው እያወራን ያለ ነው። ገብቶሻል? ምንም ያጋፋን ነገር ስለሌለ ባለቀ ጉዳይ ላይ አሁን እኔና አንቺ ማውራትም መጨቃጨቅም ስለሌለብን፣ ምክንያቱም እነሱ በወሰኑት ነገር ላይ እኛ መግባት የለብንም። እኛ የምናውቀው ነገር የለም። ራሳቸው ያውቃሉ። ህፃን አይደሉም። መወሰንም የሚችሉት ራሳቸው ናቸው። እኛ የተቻለን አቅም ቤተሰብ ነን፣ የተቻለን አቅም እናድርግ ነው። ስለዚህ እና ያንን ነው አንቺ እንትን ማለት ያለብሽ። አንቺ አላቅም ዴቭንም አግኝተሽው ነበር፣ ማውራት ያለብሽን አውርተሻል።
ግን እኔ የምልሽ ነገር በእነሱ ህይወት እኔ አይመለከተኝም። ማንም ሰው ግን እንዲጎዳ አልፈልግም። ሄርሜላ ምን ስትሆን እንደነበር አይተሻታል። ያንን ነገር ማየት አልፈልግም። ዋጋ ስትከፍል አብሬያት ነበርኩኝ። ገብቶሻል አይደለ? ያንን እውነታ ደግሞ ላሳጣ አልችልም። በጭራሽ ላሳጣ አልችልም። የበፊት የሩታ እውነታ አብሬያት እያለው ከኔ ጋር የነበረ እማቀው እውነታ አለ። ከሆነ ጊዜ በኋላ ታይ ስላት የተጓዘችበት መንገድ አለ። በራሷ ምክንያት ብዙ ያጣችው ነገሮች አሉ። ስቲል እስካሁን ድረስ ማለት ነው። ዛሬ ላይ ደግሞ የሄርሜላን እውነት ማሳጣት አልፈልግም። ይች ልጅ ደና እንኳን ከሱ ጋር ቀጠለችም አልቀጠለችም ደና እንድትሆን ስለምፈልግ አሁን ከሄርሜላ ጋር ለምን ታየሽ ብሎ ለሚመጣ ማንኛውም መልሴ አንድ ነው የሚሆነው። ደና እንድትሆን የተቻለኝ ከማድረግ ወደ ኋላ አልልም። ከሄርሜላ ጎንም ሆንሽ ይበሉኝ ምንም ይበሉኝ አይመለከተኝም። ዋና ደና እንድትሆን ማንም ሰው ሰላም እንዲሆን ነው የምፈልገው። ማንም ሰው ማንም ሊለኝ ይችላል። በቃ ያን ነው ልሽ የፈለኩትኝ ገኒ። ለማንኛውም በቪዲዮ ባይሆን ይሄ ነገር ደስ ይለኝ ነበር። እውነት ነው። አይ እኔ ቪዲዮ ብዙ ቤተሰብ እንዲያውቅ የሚፈልገው ነገር ስላለ ነው። አመሰግናለሁ ስለመጣሽ። ችግር የለም በቃ ቻው።